የአገር ቁራ ዶክተር አብይ እንኳን ላይ ነክሳል። የአገር ቁራ እሱ ግን ከፍ ብሎ ኦክሲጅን እስኪያጥራቸው ከፍ ብሎ ይበራል። የዓለም ትልቅ ኃይሎች ከሚባሉት በህዝብ ብዛት ከዓለም አንደኛ፣ በኢኮኖሚ ከዓለም ከ1 እስከ 5 ያለችው የህንድ መሪ ሲመጣ እንዴት አድርጎ እንዳከበረው አይታቸዋል። ያስከበረው ስራውን ኢሳያስ አፈወርቂ ጋር አይደል። በምን አውሮፕላን በራሳቸው አውሮፕላን ቢገቡ የሆነ ነገር የሚያዩት ነገር የለም። ምን ሊወስዱ ይገባል? 5 ዓመት ጠብቀ ወረፋ ይዘህ ብሔራዊ ክብር ተነክቶ ወረፋ ይዘህ ሲፈቀድ ለምትይዘው እንጀት ማምረት ጀምሯል። ይሄ ብቻ እኮ በቂ ነው። ተውት ሌላውን ነገር። ይሄ ድሮን የሚያመርተውን እንደ ሳሙና ምናምን ተውት። ኤሊት ሰራዊት ፈጥሯል። የትኛው ሀገር ነው በዚህ ደረጃ ያደገው? ከባዶ ካዝና ተነስቶ 9.3 ቢሊዮን ዶላር ሁለት የህዳሴ ግድብ እንዲያደርግ መናገር ነው ሰው የሚገባው። ሁለት የህዳሴ ግድብ ያህል ነው በአመት ኤክስፖርት የሚያደርገው። ቡና በዚህ ዓመት 3 ቢሊዮን ዶላር ኤክስፖርት ያደርጋል አልኳችሁ። ይሄ መንግስት ፓራዳይም ሽፍት ነው። ይሄ ትልቅ ብሬክ ስሩ ነው። ጥርመሳ ነው። ኢንላይትመንት ነው። ሬኔሳንስ ነው ለኢትዮጵያ። ብዙ የታሪካዊ ሁነቶችን የያዘ ነው። ዛትስ ዋይ አፕሪሺየት ፕራይም ሚኒስተር ዶክተር አብይ አህመድ። ይሄ ሰው እኮ ትልቅ የብሔራዊ ክብራችን ሉዓላዊነታችን። አዘርባይስ እኔ ዶክተር አብይ ምን ስለሆነ ነው የማነሳው? ብሔራዊ ክብሬ ነው፣ ለኔ ሉዓላዊነቴ ነው፣ ብሔራዊ ኩራቴ ነው። ደራሲ ነው፣ ገጣሚ ነው፣ ጸሐፊ ነው፣ አሰላሳይ ነው፣ አሰልጣኝ ነው፣ የቴክኖሎጂ ሰው ነው። 10 ቢሊዮን ዶላር መድቦ ቢሾፍቱ ላይ አውሮፕላን ማረፊያ እያሰራ ነው። በአየር መንገድ በአቪዬሽን ተወዳዳሪ እንዳይኖረን እየሰራ ነው። ግብርናውን ከሚፈለገው በላይ አሳድጓል። በሩዝ ብቻ ልንገራችሁ፣ ከ2 ሚሊዮን ኩንታል በታች የነበረውን የሩዝ ምርት 163 ሚሊዮን ኩንታል አደርሷል። 19000 ፕሮጀክት አዲስ አበባ ሰምተን አናውቅም ነው የምላችሁ። 1155 የህፃናት መዋያ ሰምተን አናውቅም። 122 የወጣቶች ማዘውተሪያ ሰምተን አናውቅም። የኮሪደር ልማት ስሙንም ገበታ ለሀገር፣ የልማት ትሩፋት፣ ማዕድ ማጋራት ስማቸውን ሰምተን አናውቅም። ፒያሳ ማመን ያቃተኝ። ዝም ብዬ ደግሞ እንደ ሰው አይደለም ያወራሁት። እያንዳንዷን ሰዓት አላባከንኩም። አዲስ አበባ ስመጣ በእግሬ ብዙ ሰዎች አይታችሁኛል። በእግሬ ፒያሳን ከጫፍ እስከ ጫፍ ዞር ያየኋት፣ ካሳንቺስን ከጫፍ ጫፍ ዞር ያየኋት፣ የንግድ ድርጅቶቹ ያሉበትን ሁኔታ ተመለከትኩ። ታሪክ ሊያፈርሱ ነው ስትሉ አንዱ ብዥታ የነበረኝ እሱ ነው። አድዋ 00 ነው ያየሁት። እንኳን ታሪክ ሊፈርስ ቀርቶ ታሪክ ከነነፍሱ የሚቀመጥበት እንዴ! ታሪክ ሊያፈርሱ ነው። ፒያሳ ያሉ ቅርሶችን እነዛ የሞቱ የወደቁ ቤቶች ቅርስ ሊያፈርሱ ነው ምናምን ስትሉ ቁጭ አደረገላችሁ እንዴ! እኔ እኮ ዝም ብለን እኮ ከራሳችን ጋር ከእያንዳንዱ ሰው ጋር ስናወዳደረው እኮ የትና የት ሄደ ነው። እና አንዳንዶቹ መሪ ማድነቅ፣ መሪ ማክበር፣ አይ አንተ ስትሰድብ ሊፈቀድልህ፣ አንተ የሚሰራን ሰው መሪውን ስታዋርዱ ለማምለክ እኮ ነው የቀራቸው። መሪ ወደ ማወደስ ከፓርቲ ወርደዋል። ተው እንጂ ሂድና የምትሸውዳውን ሸውድ። እያንዳንድ አብይ አህመድ። ከዚህ ውጭ ምን ድምፅ አላችሁ? የአገዛዙ ሰራዊት ቆሻሻ የህዝብ ልጅ ነው መከላከያ ሰራዊታችን። የ86 ብሔረሰብ ተወካይ ነው መከላከያ ሰራዊታችን። ጀርባውን ሳይሆን ግንባሩን እየሰጠ ለሀገር ሉዓላዊነት መስዋዕትነት የሚከፍል ነው መከላከያ ሰራዊታችን። እናንተ አላችሁ አይደል እንዴ? ትልቅ ፊልድ ማርሻል 46 ዓመት በውትድርና ውስጥ የኖረ የተሞክሮ አውራ የሆነ ታላቅ ሰው፣ ታላላቅ የሆነ የመከላከያ ሰዎችን ፊልድ ማርሻል ብርሃኑ ጁላ ምናምን የክብር የጀግነት ሜዳሊያ ከማይወደው ከመለስ እጅ ነው የተቀበለው። አስገድዶ በችሎታው በብቃቱ ሻዕቢያን እንክትክቱን ካወጡ ጥቂት የጀግና የጦር አመራሮች ማለት አንዱ። ወያኔን 3 ጊዜ አፈር ድሜ ያስበላት ከጦር ኃይሉ ጠቅላይ አዛዥ ከዶክተር አብይ ጋር ሆኖ ክቡር ፊልድ ማርሻል ብርሃኑ ጁላ ነው። የአንድ ሰው ድሜ እኮ ነው በሚሊተሪ ውስጥ የኖረው። ኤሊት ሰራዊት በተባበሩት መንግስታት ድርጅት የሚመሰገን እኮ አይደለሁም እኔ አይደለሁም። የተባበሩት መንግስታት ድርጅት ግዳጅ ላይ የተመሰከረለት ሰራዊት ያለው ነው። እንዲህ አይነት ሰራዊት ነው የሚፈለግ ሰራዊት ነው ሲባል የሚፈለግ ስለሆነ ነው። ወዳጅ ሂድ ሱዳን ውስጥ ያደረገውን የሰላም ማስከበር ተልእኮ ተመልከት። ሶማሊያን ቀጥ ያደርገው ማን እንደሆነ፣ ሩዋንዳ ብሩንዲ ሄዶ የሰራውን፣ ላይቤሪያ ሄዶ የሰራውን ተመልከት። ለየት ያለ መከላከያ ሰራዊት ነው፣ ኤሊት ሰራዊት ነው የፈጠረው። ስለዚህ ፊልድ ማርሻሉን የማንም ጋጠወጥ ቂጣ በቀደደው በርገር በቀደደው አፉ ፊልድ ማርሻሉን ሲናገር ፊልድ ማርሻሌን አመሰግናል። ክቡር ጌታቸው ረዳን ለምንድን ነው ያመሰገንኳቸው? ሶክሳቸው ነበር። ትናንት ስትወቅሳቸው ነበር፣ ዛሬ ደገፍካቸው ሊባል ነው እንዴ? ክቡር ጌታቸው ረዳ ትናንት ክቡር ጌታቸው ረዳ ህወሓት ነበሩ፣ የህወሓት አንደበት ነበሩ። እኔ ደግሞ ህወሓት የኢትዮጵያ ጸር መሆኑን ከመጀመሪያው ጀምሮ አውቃለሁ፣ ከታሪኩ ካነሳሱ ጀምሮ። ስለዚህ ይሄ ጸር የሆነ ኢትዮጵያን የከፋፈለ ድርጅት ውስጥ ሲሰሩ ወቀስኳቸው። ዛሬ ደግሞ ለሀገር የሚጠቅሙ ታላላቅ ሀሳቦችን ሲያነሱ በአንድ ጊዜ ከህወሓትኛ ወጥተው ሌላ ሰው መሆን አይችሉም። እኔ ከመጀመሪያው ደጋፊ ስለነበርኩ ነው። ስለዚህ አንዳንድ ቦታ ላይ እንኳን ልዩነት ቢኖረን ለሀገር ግን የሚያበረክቱትን አስተዋጽኦ፣ የእርቅን ስሜት፣ በመንግስትና በእነሱ መካከል ያለውን የጠላትነት ስሜት ማጥፋት፣ ጠላትነትን አጥፍቶ ወዳጅ መሆን ትልቅ ነገር ነው። ህወሓትን ማጋለጥ ትልቅ ነገር ነው። አዲስ ስምረት የሚባል ፓርቲ መስርቶ ትግራይ ውስጥ አማራጭ አስተሳሰብ እንዲመጣ ማድረግ ትልቅ ነገር ነው። በተረፈ ምን ስለሚያደርጉልኝ ነው ክቡር ጌታቸው ረዳን የማመሰግነው። አንዳርጋቸው ጽጌ ማን ነው ፈቶ ቤተ መንግስት ድረስ ያመጣው? ከየመን እንደ ዶሮ እንደ ወጥመድ እንደሚያዝ ጅግራና ቆቅ ጎትታ ያመጣችውን ወያኔ። እውነት ነው በሬ ካላሰው ይልቅ ያኮላሸውን ይወዳል የተባለ። አሁን የትልቅ ሰው የህዝብ ፊት ወጥቶ ሲቀደድ አይታችኋል። የእንጨት ሽበት ቅሌታ። እንዲህ አይነት ሰዎች ናቸው መጥተው ኢትዮጵያ የሚመሩት። እኔ ታየ የተለየ ጥቅም ስላገኘው መሰለ በባጃጅ ነው የምሄደው። ከባጃጅ በኋላ እንደገና ደግሞ ሰረገላ ምናምን ይዤ ነው የምሄደው። አለቀ። ምንም የተለየ ነገር የለም። ዛሬም ብልጽግና ውስጥ ሆኖ ታየን ሲያዩ በሬክተር ስኬል በሴስሞግራፍ ቢለካ የሚንቀጠቀጡ ሰዎች አሉ። ጥቂት ይነካበታላ። $2000 የሚገባለት ሻዕቢያ ከሻዕቢያ ጋር የሚሰራ ታየን ሊወድ ነው እንዴ? ከወያኔ ጋር የሚሰራ ታየን ሊወድ ነው እንዴ? ከዓለም አቀፍ ግሎባል ፓወርስ ጋር የሚሰራ ታየን ሊወድ ነው? ጫካ ከገቡ ሰዎች ጋር ከውጭ ጋር እንትን ታየን ሊወድ ነው? ዱ ዩ ኤክስፔክት ብልጽግና ውስጥ ያለ ሰው ሁሉ ዘንባባ አንጥፎ ሊቀበለኝ ትፈልጋለህ? ኖ ብሳሳት እንኳን
ታዬ የተሳሳተው እስኪገባው ነው ብሎ የሚረዱኝ ከክቡር ጠቅላይ ሚኒስትሩ ጀምሮ፣ ከክቡር ፊልድ ማርሻሉ ጀምሮ፣ ከክቡር ኦቦ ሽመልስ አብዲሳ፣ ከክቡር ከንቲባ አዳነች አቤቤ፣ ከክቡር አቶ ተመስገን ጥሩነህ ጀምሮ የሚረዱኝ በጣም በርካታ ሰዎች አሉ። የዛን ያህል ታዬን ለማጥፋት የሚሰሩ ሰዎች ደግሞ አሉ ብልጽግና ውስጥ በእርግጠኝነት ምናባዊ ሳይሆን የቢሆን ዓለም ሳይሆን የእውነት ዓለም ላይ አሉ። እነዚህ ደግሞ ምንድነው እየተራገፉ ይወጣሉ። ዝም አላልኩም። ልመጣ ስልኩ አንድ ባለስልጣን ተናግሮኝ በደንብ ነግሬዋለሁ። 1 ሰዓት ከ26 ገብቼ እየመጣሁ ነው ወደ ኢትዮጵያ እመጣለሁ ብየው እስከ አፍንጫው ድረስ ነገርኩት። ምክንያቱም የብልጽግና አካሄድ አይደለም። ታዬ ሱሪው ላይ እንደዚህ ሊል ነው ወይ አለ ባለስልጣን ነው፣ የፈለገውን ማድረግ ይችላል። ሌሎች የሚጠብቁ ሰዎች ከሌሉ ለዚህ እኮ ነው ከክቡር ጠቅላይ ከእግዚአብሔር ቀጥሎ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን ተማምኜ የምመጣው ያልኩት የፍትህ ስርዓት ስለሌለ አይደለም። አንድ ጨቅላ እንደተናገረው ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ ስለሌለ አይደለም። ነገር ግን ውስጥ ያሉ ሰዎች ደመኛ የሆኑ ሁኔታ ተመቻችቶላቸው ክብር ተሰጥቷቸው ዛሬ እስር ቤት ያሉ አሉ የሉም እንዴ? ክብር ተሰጥቷቸው ክብራቸውን አውርደው ዋሽተው ቀላምደው አንደበታቸው የጣላቸው ውሸታሞች የሉም እንዴ? ዛሬ ማረሚያ ቤት ውስጥ ከኦሮሞም ከአማራም ከትግራይም የሉም አሉ። ስለዚህ እንዲህ አይነት ዛሬም ስላሉ ነው እኮ ሰንኮፉ ሙሉ በሙሉ ስላልተነቀለ መርዛቸውን አስተፍቷቸዋል። ሰንኮፉ ግን ይቀራል። ሰንኮፉ ስላልተነቀለ ነው ያንን የምናገረው። ማንም እንትን ብዬ አይደለም። ይሄ ሰው በመሳሪያ በጉልበት ምናምን ብያዝ ምንድነው? ሰው አይደለ እንዴ? ማንም ሰው በጉልበት ሲያዝ ይፈራል። አይተናል። ማንም ጀግና የምትሉት የአሜሪካ መከላከያ ሰራዊት አባላት ሲማረኩ በተለያዩ አሸባሪዎች የራሽያ አባላት በዩክሬን ሲማረኩ፣ ዩክሬኖች በሩሲያ ሲማረኩ ወታደሮች እንትን ይላል። እንደ ሰው ትንሽ ፍራቻ አለኝ። ግን ደግሞ ታውቃላችሁ ወያኔን ፊት ለፊት የተጋፈጥኩ ሰው ነኝ። እሱም ተው እናቱ እንትን ስለሆኑ ሊት ሲደፋ እኮ ከመሪ ጋር ዘምታለሁ ብዬ ግንባር የገባው ሰው ነኝ። በተኩስ መካከል ዝም ብሎ አይደለም፣ ወሬ አይደለም፣ በተጨባጭ የኢትዮጵያ መጥቼ ነገርኳችሁ። በተጨባጭ በ300 ሜትር ርቀት ከወያኔ ጋር አንዳንዶቻችሁ አውቃለሁ ለግሪን ካርድ ብላችሁ የምትቃወሙ አላችሁ። የተሻለ ኑሮ እናገኛለን ብላችሁ የምትቃወሙ አላችሁ። ዛሬ ግን የደበራችሁ ተመለሱ ወደ ሀገራችሁ። እኔ ላጥፋችሁ፣ ተመለሱ ወደ ሀገራችሁ። ይቅርታ ጠይቁ። ማንም ተሳድቦ ይቅርታ ጠይቋል። አሁን እኮ አንደኛው ገቢው ነው። እነዚህ በጣም ገቢ የሚያስገኙ ታውቃለሁ። ቤታቸውን አይቼዋለሁ። ቤተ መንግስት የሚመስል ቤት አሜሪካ ውስጥ ያላቸው ሰዎች አይወጡም። እነሱ ልጆቻቸውን ሙሉ ዜግነታቸውን እንትን ያሉ እነሱ አይወጡም። እናንተ ግን እዛ ጋር ያላችሁ ሰዎች የሀገራችሁ አየር፣ የሀገራችሁ አፈር፣ ኦርጋኒክ ምግቡ፣ ኦርጋኒክ ፍቅሩ እዚህ አለ። እኔ በቃ እኔ ያገኘሁት ደስታ አይደለም። እዛ እኮ በየቀኑ እያሽከረከርኩ በየቀኑ የአሜሪካን እንትን እያየሁ ስልጣኔውን እያደነኩ ነው የምኖረው። ምንም ነገር አንዲት የታሪክ ወቅት ካልሆነ የጎደለብኝ ነገር የለም። የሆነች ወቅት ላይ በተሰራ ሞዓ ተዋህዶ ሞዓ አንበሳ በጋራ ሆነው በሰሩት አጠቃላይ ዘመቻ፣ የተናበበ ዘመቻ የተወሰነች ጊዜ ጉዳት ነበረብኝ፣ 1 ወር ያህል። በተረፈ ግን እግዚአብሔር ይመስገን እንዲህ ስለሆነ ነው። ቲፒኤስ እና ታዬ ቦጋለ ለምን አገናኘው? ቴምፖራሪ ፕሮቴክተድ ስታተስ አልጠየኩም። ከመጀመሪያው ተናግሬያለሁ። በአሳይለም ነው የሄድኩት። በአሳይለም ፍርድ ቤት ከ5 ዓመት በኋላ ቀጣዩ ወረፋ ይደርሰኛል። እስከ 5 ዓመት ምንም ሞክረዋል። እግዚአብሔር ምስክሬ ነው። አንድም እቺን ታክል ለውጥ አላመጡም በእኔ ላይ። የዛሬ ዓመት ከ4 ወር እኮ ነው ከሰዎች ጋር ያሉ ተነጋግሬ ልመጣ ስል እንደዚሁ ብልጽግና ውስጥ ያሉ 3 የሚሆኑ ሰዎች እንዳልመጣ አደረጉ። አሁንም ሞክረው ነበር በመሳደብ ይሄ እንደዚህ አይነት ትልቅ ስልጣን ላይ ያለ ሰው ከሰደበኝ ምን ይጠብቀኛል? በእርግጥ እንደሱ ብዬ መጥቻለሁ። ስመጣ ፍራቻ ነበረኝ። ተናግሬዋለሁ። ቃለ መጠይቅ ላይ በጣም ፍራቻ ነበረኝ። ማለት በቃ ይሄ ሰውዬ እንደዚህ ከሰደበኝ፣ ስልጣን ላይ ያለ ሰው፣ ትልቅ ቦታ ያለ ሰው ከሰደበኝ የሚጠብቀኝ ነገር መልካም አይደለም ብዬ ገባሁ። ዝም ያልኩትም አንድም እንደዚህ ነው። እስቲ ልመልከት ሪአክሽኑ ምንም አለብኝ። በቃ አየር መንገድ ላይ እንደማንኛውም ሰው ሊሴ ፓሴ ይዣለሁ። ያው ፈጣሪ ስለሚያይ ሊሴ ፓሴው አዲስ ነገር ስለሆነባቸው ከፓስፖርት ውጪ ልጅቷ አዲስ ናት። አንዴ ቆም በላለች። ቆምኩኝ። ከዛ በኋላ በስርዓት ወጣ። ማንም አባንከና ያለኝ የለም፣ የጠየቀኝ የለም፣ ያናገረኝም። አሁን አንዳንዶቹ እንዲህ ከላይ ጠየቃችሁ፣ ማንም ሰው የጠየቀኝ የለም። የመከላከያ የክብር አባላት ሲቪሎች እነ ውብሸታ የለጥፈውታል። እነ በላይ መንገሻ ጎቤበው፣ እነ ቴዎድሮስ አያሌው የእድሜ ልክ ባለውለታዎች እነሱ መጥተው አበባ ይዘው ከኋላ ሰዎች ነበሩ። እነሱም ብቻ ወደ እኔ እንዲቀርቡ ሆነ። ፎቶግራፍ ተነሳን። ከኋላ ደግሞ ሊያጅቡኝ የመጡ ልጆች ወደዛ ጋር መቀረብ ማለት አልቻልኩም። ሄድኩኝ ወደ ቤቴ ገባው። አባንከና ብሎኛ ያየለ ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።